ይሲ በህይወታችን ላይ ያልተዋጋነው ነገር አይለቀንም። you have to remember ማንኛውም ያልተዋጋችሁት ነገር ከናንተ ጋር ይኖራል። you must remember ይሲ aggressively የተዋጋነው ነገር ነው ለቆን የሚሄደው aggressively አንዳንድ ሰዎች ቸርች ውስጥ ለምን ብልጽግና ወይም ፋይናንሻል ብሌሲንግ ለምን ይሰበካል ይላል ማለት ነፍሳት መዳን እውነት ነው ስለ ነፍሳት መዳን መሰበክ አለበት aggressively ነፍሳትን ለማዳን ስንነሳ ነፍሳት ይድናሉ aggressively ለበሽተኛ ስንጸልይ በሽተኛ ይፈወሳል aggressively ለዴሊቨረንስ እናገለግል ዴሊቨረንስ ይመጣል aggressively ደግሞ ድህነትን ስንዋጋ ድህነት ለቆ ይሄዳል የብዙውን ሰው ህይወት ድህነት ለቆ ያሄደው because በቂ ውጊያ ስላልተደረገ ነው አልተደረገም ምክንያቱም ሰዎች ድህነትን ፕሮቴክት ያደርጋሉ በባህላችን ድህነቴን አትንካብኝ የሚባል አባባል አለ ከዛ ጨምሮ ከነድህነቴ የሚባል ነገር አለ ልኖርበት ከነድህነቴ ልኖርበት የሚል ሰው አለ ላገልግልበት የሚል ሰው አለ ይሄንን ስናገር አነገስሙ መቼም በጣም ሚስ አንደርስታንድ የተደረገ ሳብጀክት ነው ብዙ አይነት ሚዛን የተዛባበት ብዙ አይነት ወገዛ ብዙ አይነት ነገር ያለበት ሳብጀክት እንደሆነ አውቃለሁ ነገር ግን ያንን ሳብጀክት አንነካም አንልም አሜን አንነካለን በደንብ ነው የምንነካው ሃሌሉያ ይሲ ሰዎች ይሄን ትምህርት በተለያየ መንገድ ሊያስተምሩ ይችላሉ so somebody አዛብቶ ስላስተለተናገረው ወይ ደግሞ ሌላ ሰው አዛብቶ ስለተጠቀመበት እተወዋለሁ ማለት አይቻልም ለምሳሌ አይቹ ቢላ አንድ ሰው ሽንኩርት ሊከትፍበት ይችላል አንደኛው ስጋ ሊከትፍበት ይችላል ሌላኛው ሰው ሊወጋበት ይችላል ስለዚህ በቢላ ሰው ተወቅቷልና ከዛሬ ወዲህ ቢላ ልጠቀም ማለት ግን አይቻልም so ይሄንን አስተምህሮ ባዛቡ ሰዎችን ወክያለሁ እዚህ ያለሁት praise god የእግዚአብሔርን ቃል ወክዬ ነው እዚህ ያለሁት ዛሬ ቀስ ብዬ ነው የምናገረው ፕሮፌት አሜን እንዳትሸወዱ ቀስ ብሎ ነው የሚናገረው ብላችሁ እንዳትሸወዱ ቀስ ብዬ በጌታ ጸጋ አንዳንድ ነገሮች በጣም ሰፊ ሳብጀክት ነው praise god I hate poverty I hate it እግዚአብሔር ይገስጸው በጣም የሚያሳዝነኝ በተለያየ ቀለም ድህነትን ያዩ ኢትዮጵያውያን ድህነትን መውደዳቸው ብቻ ነው የፕሮስፔሪቲ ቲቺንግ ወንጌል እንደሚያበለጽ ወንጌል ብልጽግና አይደለም የብልጽግና የሚባል ወንጌል የለም ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ኦኬ ብልጽግና ይባል ወንጌል የለም ወንጌል አንድ ነው ወንጌልን በመገለጥ የተቀበልኩት ወንጌል አለ ስለ ክራይስት ነው ነገር ግን ወንጌል ያበለጽጋል praise god I'm telling you የምናገረው ነገር የእግዚአብሔር ሰው እስከዛሬ ከተናገረው ነገር ጋር የሚጨመርና የሚደመር ነው ለመዋጋት ከወሰናችሁ ማሸነፋችሁ እርግጥ ነው ስለዚህ አጭር ነገር የምነግራችሁ ዛሬ በጌታ ጸጋ ለመለኮታዊ አቅርቦት ወይም ለአቅርቦት የሚሆን እምነት በሚል ርዕስ ነው ለአቅርቦት የሚሆን እምነት praise god አሜን ለተለያየ ነገር እምነት በህይወታችን ላይ እንደሚመጣ ሁሉ ሰው ለመፈወስ እንደሚያምነው ነፃ ለመውጣት እንደሚያምነው በተለያየ ህይወቱ አቅጣጫ ላይ እምነትን አፕላይ እንደሚያደርግ ለአቅርቦቱ ደግሞ እምነት ያስፈልገዋል አንድ ቃል አነብላችሁ ከብሉይ ኪዳን ነው ማነብላ ዘፍጥረት 27 እና 28 ያዕቆብም ቀርቦ ሳመው ይስሐቅም ያዕቆብን ልብስ ካሸተተ በኋላ እንዲህ ብሎ መረቀው እነሆ የልጄ ጠረን እግዚአብሔር እንደባረከው እንደ መስክ መዓዛ ነው እግዚአብሔር ኤሎሂም የሰማይን ጠል የምድርንም በረከት የተትረፈረፈ እህልና የወይን ጠጅ ይስጣለው ይላል praise god that's the blessing አሜን አሜን አያችሁ ድህነት ስሙኝ ድህነት የሰይጣን መሳሪያ ነው ይሲ ደሃ እና ድህነት በጣም ይለያያል ደሃ ድህነት ያጠቃው ሰው ነው ስለዚህ ብልጽግና ሲያጠቃው ከድህነቱ ነፃ ይወጣል
praise God ብዙ ጊዜ ማየት አንዳንድ ሰው መግቢያ ስለሚያስፈልገኝ ሁሉ ምለው ለማስተባበል አለ ማስተማር ፈርቻ አለ ያስተባበልኩ አለ I want to help somebody ሰው እንዳይሰበርብኝ ነው ጌታ ይባረክ ገና ሳልጀምር እንዳይሰበሩ አንዳንድ ሰው ፕሮፌት በብልጽግናውና በአቅርቦት የማያምነው የኖረበትና ያለበት ድህነት ሊነሳ እንደማይችል ሰይጣን ስላሳመነው ነው ስላመነ ነው ወዶት አይደለም ፈልጎ አይደለም መርጦ አይደለም ማንንም ሰው ልጁን ጠርቶ ልጄ ደሃ ሁንልኝ የሚል የለም ነገር ግን ሰይጣን ደብድቦ አሳምኖታል ታሪክ ሊቀየር አይችልም እናንተ ቤት ከዚህ ያለፈ ሰው የለም ከዚህ በላይ ሰው ልትሆን አትችልም ብሎ ሰይጣን ስላሳመነው አይደለም እንዴ ያ 38 ዓመት ሽባ የነበረው ሰው ጋር ጌታ ሄዶ መዳን ትፈልጋለህ ወይ ሲለው አዎ አይደለም ያለው አንተማ ምን አለብን ያለው በሌላ ንግግር ነገር ግን መፍትሄ ነው እጁ ላይ የመጣው believe me ወንጌል የእግዚአብሔር ቃል የሰዎችን ታሪክ ይለውጣል ድህነት listen to me የሰይጣን weapon ነው መንፈሳዊ ችግር ነው ኢኮኖሚያዊ ችግር አይደለም መንፈሳዊ ችግር ነው ድህነት መንፈሳዊ ኃይል ነው ድህነት የእርግማን መገለጫ ነው ድህነት በህይወታችን ላይ ሰይጣን የሚያስቀምጠው የሰይጣን presence ነው it's a presence ያልጠላችሁት ያልተዋጋችሁት ነገር አብሯችሁ ይቀጥላል ያልተቃወማችሁት ጠላት አብሯችሁ ይኖራል አንድ ጊዜ እግዚአብሔር ሙሴ ስለ ፈርዖን ጠራውና እንቁራሪቶቹ እንዲሄዱለት እንዲጸልይለት መቼ ይሄዱ ሲለው ነገ አለ ምን ማለቱ ነው አንድ ቀን አብረን ደር ማለቱ ነው እንቁራሪት ቡሃቃው ሞልቶ ቤቱን ሞልቶ አልጋውን ሞልቶ የልጆቹ አልጋ ላይ ሁሉ አለ everywhere መቼ ይሄዱ ሲለው ነገ በፍጹም አንድ እግዚአብሔር ሲጻፈው መጽሐፍ አለ ምን ይመስላችሁ one more night with the frogs የሚል at least አንድ ሌሊት ጨምርልኝ ከእንቁራሪቶቹ ጋር የሚል ይሄዳል listen ድህነት መንፈሳዊ ችግር ነው የኢኮኖሚ ችግር አይደለም ዛሬ አንድ ብርሃን ልትካፈሉ ነው አሜን ሰይጣን ደሃ እንድትሆኑ ይፈልጋል ሰይጣን ደሃ እንድንሆን ይፈልጋል በድህነት ውስጥ ክብር የሚያገኘው አጋንንት ነው አንዳንድ ሰው እንደዚህ ይላል ሀብታም እኮ ሳይተኛ ነው የሚያድረው ይላል እኔ በድህነት ፍራሼ ላይ ይላል እንትን ሲያረጋት ነው መንፈሳዊ ሲያረጋት ነው እግዚአብሔር ሰላም ብዙ ተባባሉ ማለት አልወድም ግን እንደው ሲያትቀልድ በሉት ከጎናቸው ያለውን ሰው ምንም አልሆነልህም በሉት praise God ዳሃይተኛ ማን ነው ሀብታም አይተኛም ያለው ማን ይተኛል በደብ ነው የሚተኛው praise God ለቤት ክራይ ያሰበ ቁጭ ብሎ የሚያድረው ሀብታም አይደለም አይደለም ልናገርበት አሁን አትቀስቀሱ ዝም ካላችሁ ይበስብኛል praise God no ሰይጣን ደሃ እንድትሆኑ አብዛኛው ፕሮብሌም ፕሮፌሲና ገነበት 95% በገንዘብ ይመለሳል የብዙ ሰው ፕሮብሌም የብዙ ሰው እኔ አሁን እዚህ ቤት $1 ሚሊዮን ብሰጣችሁ I don't know የሚቀጥለው ሰኞም አትመጡም ሌላ አካባቢ ጌታ ታሪኬን ፈቶታል ምቱ አምጠለኝ ድህነት መንፈሳዊ ችግር ነው መንፈሳዊ ችግር ስለሆነ መጽሐፍ ቅዱስ ለድህነት የሰጠው መንፈሳዊ መፍትሄ ነው አያችሁ ድህነት በስራ አይደለም ይሄን ስናገበረ ማጋይ ስሙኝ ስራ በጣም ጥሩ ነው እግዚአብሔር ስራን እንሰራ ይፈልጋል ነገር ግን የመበልጸጊያ መንገድ ተግቶ መስራት ብቻ አይደለም ኖ ጠንክሮ መስራት በጣም ጥሩ ነው በጣም ነገር ግን listen to me በጣም ብዙ ጠንክረው የሚሰሩ ሰዎች አሉ በጣም ለምሳሌ
በመኪና ሄደው ከሚሰሩ ሰዎች በእግር ሄደው የሚሰሩ ሰዎች ጠንክረው ነው የሚሰሩት አይደለም እንዴ? በትራክተር ከሚያርሱ ሰዎች በበሬ የሚያርሱ እየለፉ ነው አይደል? ላባቸው ጠብ እያለ ነው። መስራት በጣም ጥሩ ነው። በጣም ጥሩ ነው። ነገር ግን በበረከቱ አምኖ መስራትና በቅባቱ ስር ሆኖ መስራትና በእግዚአብሔር ፕሬዘንስ ውስጥ ሆኖ መስራትና በስራ ላይ ብቻ መታመን አይደለም። ኖ ፕሮስፔሪቲያችን ያለው በመንፈሳዊ ዓለም ነው። ብልጽግናችን ያለው በመንፈሳዊ ዓለም ውስጥ ነው። ለዚህ ነው የእግዚአብሔር ቃል ሲናገር እንደዚህ አለ። ሁለተኛ ቆሮንቶስ 8:9 ላይ የጌታችንን የኢየሱስ ክርስቶስን ጸጋ ታውቃላችሁ። የጌታ ጸጋ ምን ነው? በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ስለናንተ ምን ሆነ? ድሃ ሆነ። ኢየሱስ ስለኛ ድሃ የሆነው መቼ ነው ካላችሁ በመስቀል ላይ ነው። ብዙ ጊዜ ሰዎች እንደዚህ ይላሉ፣ ኢየሱስ እኮ ድሃ ነበረን፣ ኢየሱስ እኮ እንደዛ ነው መኪና አልነዳም፣ ኢየሱስ እኮ ቤት የለኝም ብሏል። እንደዛ የሚባል ስብከታ ነው። መጽሐፍ ቅዱስ ሲናገር ሀብታም ሆኖ ሳለ ነው የሚለው። ባለጠጋ ሆኖ ሳለ ነው የሚለው። ኢየሱስ እኮ ብራንድ ኒው ውርንጫ ነው ይምጣልኝ ያለው። በአሁኑ ቢሆን ብራንድ ኒው ቪኤት ማለት ነው። ሰው ያልተቀመጠባት ይላል። ፕሬዝ ጋድ 00 ማለት yes ኢየሱስን ድሃ ሆኖ ያየው የት ነው? ያለምንም ዝግጅት፣ ያለምንም ግብዣ፣ ያለምንም ፕሪፓሬሽን 5000 ሰው ደግሶ የሚያበላ ድሃ አይተህ ታውቃለህ ወይ? ኖ። ኧረ ሃሌሉያ። ድህነት የሚባል አጠገቡ አልደረሰም። ማጣት የሚባል ኢየሱስ አካባቢ ተገኝቶ አያውቅም። in the mighty name of Jesus ኢየሱስ ድሃ የሆነው በአንድ ወቅትና በአንድ ቦታ ነው። ያም ደግሞ በመስቀል ላይ ነው። ለምን ሲል ስለናንተ አንተ በሱ ድህነት ባለጸጋ እንድትሆን አለ። ኧረ ሃሌሉያ። ኢየሱስን ድሃ ያደረገው የኔን ድህነት ስለወሰደ ነው። መስቀል አያችሁ መለዋወጫ ቦታ ነው። it's a place of substitution። መስቀል ላይ ሞትህን እንደወሰደ፣ ኃጢአትን እንደወሰደ፣ እርግማንን እንደወሰደ፣ በሽታን እንደወሰደ፣ ድህነትህንም እዛ ላይ ወሰደ። በርሱ ጸጋ፣ በርሱ ድህነት because of his poverty so that you may prosper። ኧረ ሃሌሉያ አሜን አሜን። ኢየሱስ ድሃ ነበር ወይ ካላችሁ አንድ ሰው አዎ። የት ካላችሁ መስቀል ላይ። መጽሐፍ እኮ ሲናገር የኢየሱስን ልብስ ተሻሙበት ይላል እኮ። እጣ ተጣጣሉበት። ለመሰለ በዲዛይነር ነው እኮ የለበሰው። ሃሌሉያ። ከገበያ እኮ አይደለም እኮ የገዛው። ጀመራችሁ። አሜን አሜን አሜን። ድህነት ይኸውላችሁ የሰይጣን ዌፐን ነው። መንፈሳዊ ችግር ነው። መንፈሳዊው ችግር የሚፈታው በመንፈሳዊ መንገድ ነው። ይሲ በህይወታችሁ ላይ listen እግዚአብሔር አምላክ ደህና እንድትሆኑ ይፈልጋል። እግዚአብሔር በበረከት እንድንኖር ይፈልጋል። ሶስተኛ ዮሐንስ 1:2 ወዳጅ ሆይ ነፍስህ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤነት እንደሆነና በነገር ሁሉ እንዲሳካልን። ሃሌሉያ። listen እግዚአብሔር ደህና እንድትሆኑ ይፈልጋል። ያ ብቻ አይደለም፣ እግዚአብሔር ለብልጽግናችሁ ኮሚትድ ነው። he is committed። እግዚአብሔር ፍላጎታችንን ለማሟላት he is committed። ምን ማለት መሰላችሁ? እግዚአብሔር ፍላጎታችን የሚያሟላው ካዥዋሊ አይደለም፣ ሞቅ ሲለው አይደለም፣ ትዝ ሲለው አይደለም። he is so committed። ሃሌሉያ። አንድ እግዚአብሔር ሰው ሲናገር አንድ ጊዜ እንደዚህ አለ፣ በሰማይ እንባን ከዓይናቸው ያብሳል ይላል እግዚአብሔር ቃል አለ። የራሱ አባባል ነው። ፕሬዝ ጋድ አለ በሰማይ ምንም የሚያስለቅስ ምክንያት የለም አለ። ሰማይ የደስታ የእረፍት ቦታ ነው። በጣም የደስታ። ታዲያ ለምንድነው ሰዎች የሚያለቅሱት ከተባለ ሰማይ ሲደርሱ በክርስቶስ ኢየሱስ የነበራቸውን ፕሪቪሌጅ ያያሉ። ምድር ላይ ያለ ይሄም ያንተ ነበር ይሏል መልአኩ እያዞረ። አንተ ዝም ብለህ ሪሊጅን አጣብቆ ራሴን አማጥናለሁ ብለህ እንጂ ይሄም እኮ ያንተ ነበር፣ ይሄም እኮ ያንተ ነበር።
ከዛ ይሄም ያንተ ነበር ያለው አማራጭ ማልቀስ ብቻ ነው። አይዞ ይለዋል። ፕሬዝ ጋድ አይዞ ሰማይ የሰርፕራይዝ ቦታ ይሆናል። አሜን አሜን አሜን። አረ ጌታ መንፈስ እዚህ አለ። እግዚአብሔር ለፍላጎታችን ራሱን ሰጥቷል። አሜን። ማቴዎስ 6:30 እንደዚህ ይላል፣ ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ለአሕዛብ እነዚህ ነገሮች ለማግኘት ይጨነቃሉ። የሰማይ አባታችሁ እነዚህ ሁሉ እናንተ እንደሚያስፈልጉ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግስትና ጽድቁን እሹ፣ እነዚህ ሁሉ ምን ያደርጉላችኋል? ይጨመሩላችኋል። አሜን 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 ሃሌሉያ። ስለዚህ አትሊስት 3 ነገሮችን ማመን ይጠበቅባችኋል። የብልጽግናው ወይም ደግሞ የአቅርቦቱ ደጅ እንዲከፈት፣ የድህነት ኃይል ከህይወታችሁ ላይ እንዲሰበር አትሊስት 3 ነገር ማመን ይጠበቅባችኋል። የመጀመሪያው ነገር ስሙኝ፣ ይሄንን የመጀመሪያው ነገር እግዚአብሔር ሰው ለራሱ አቅራቢ እንዲሆን አድርጎ አልፈጠረውም ሰውን። listen to this ምናገር ያለው ስለ መለኮት አቅርቦት። እግዚአብሔር ሰውን ሲፈጥር ሰው ለራሱ እንዲያቀርብ ተደርጎ አልተፈጠረም። ሰው የተፈጠረው በመለኮት አቅርቦት ውስጥ እንዲኖር ነው። ኦሪጂናሊ የእግዚአብሔር ፕላን ይሄ ነው። ኦሪጂናሊ እግዚአብሔር ሲፈጥረው ሰው የሚያስፈልገውን ሁሉ ካዘጋጀ በኋላ ሰው ነው ሰውን ፈጠረ። ከዛስ በኤደን ገነት አኖረው። ኤደን ማለት የደስታ ቦታ ማለት ነው። የእረፍት ቦታ ማለት ነው። everything was supplied። አያችሁ፣ እግዚአብሔር ለራሴ እንዳቀርብ አልጠራኝ። ይኸው ሰው ለራሱ ማቅረብ የጀመረው በውድቀት ምክንያት ነው። ከዛ በኋላ ነው እግዚአብሔር ሰውን እንደዚህ አለው። አሁን አለው ትበላለህ አለው። በፊትም እኮ ይበላል ሰው አይደለም እንዴ? ከወደቀ ባን ይበላል የጀመረው አይደለም። አሁን አለው ትበላለህ፣ የምትበላው ግን በላብ ነው አለው። የምትበላው በጥረት ነው፣ በግረት ነው። ከውድቀት በፊት ግን የምትበላው በአቅርቦት ነው፣ በፕሮቪዥን ነው። ሃሌሉያ አሜን አሜን አሜን። እግዚአብሔር ምንድነው ያለው? አልማት ነው ያለው አይደል? ኤደን ገነትን እግዚአብሔር አዳም እንዲያለማ ሲነግረው ምንድነው አካፋ ዶማ ምናምን ሰጥቶት እኮ አይደለም። ኖ ኖ ኖ ኖ። ነገር ግን የእግዚአብሔር በረከት በሕይወቱ ላይ ነበረ። እግዚአብሔር ባረከው ነው የሚለው። ሃሌሉያ። አዳም ለመጀመሪያ ጊዜ ጆሮ ሲሰራ የሰማው ቃል የበረከት ቃል ነው። he blessed them ነው የሚለው። ሃሌሉያ። ያ blessing ማለት ምንድነው? empowerment ማለት ነው። እግዚአብሔር ኢምፓወር አደረገው። እግዚአብሔር በሰማይ በሚሰራበት መንገድ በዚህ በተፈጠረው ምድር ላይ ደግሞ አዳም በዛ መልክ እንዲሰራ እግዚአብሔር የሰጠው ገንዘብ ሳይሆን በረከት ነው። እግዚአብሔር ኢምፓወር አደረገው። ከዛ በኋላ አልማ አለው። አልማ ማለት ምን ማለት ነው? እንዲያፈራ የምትፈልገው ነገር ስትናገረው ያፈራል። አዳም በኤደን ገነት ይሰራ የነበረው በቃሉ ነው፣ በምላሱ ነው፣ በአካፋና በዶማ አይደለም። አይ ኖ ይሄን መልእክት ደጋግማችሁ መስማት አለባችሁ። ፕሬዝ ጋድ። በቃሉ ነው። ልክ ሲወድቅ እግዚአብሔር እንደዚህ ያለው አሁን በጥረት ትበላለህ። ግረህ ነው አሁን ያልበሃል። አያችሁ፣ ጥረትና ግረት ጥሩ ነው። ጥረትና ግረት ግን መበልጸጊያ ሳይሆን መቢያ ነው። ይሰመርበት። የሚጥርና የሚግር ሰው ይበላል። መጽሐፍ ቅዱስ ሲናገር የማይሰራ ምን አይበል ነው የሚለው። ስለዚህ መጣር፣ መጋር፣ ተክቶ መስራት ምግብና መጠለያ ይሰጣቸዋል። ፕሮስፔሪቲ ግን የእግዚአብሔር በረከት መምጣት አለ። ሃሌሉያ አሜን አሜን አሜን። ስለዚህ እግዚአብሔር ለራሳችን እንድናቀርብ አይደለም የፈጠረን። ውድቀት ነው ለራሳችን ወደ ማቅረብ ያወረደን። ለዚህ ነው ሰዎች በምድር ላይ ከእርግማን በታች ስለሚኖሩ ወይም ደግሞ እርግማኑ በምድር ላይ ስለሚሰራ የሰው ህይወት በጥረትና በግረት የተሞላ ነው። ያ ብቻ አይደለም። ሰው ይኸውላችሁ ከእግዚአብሔር ተለይቶ ምንም ያህል ገንዘብ ቢያገኝ እንኳን ህይወቱ መርካት የማይችለው ለምንድን ነው? ምክንያቱም ገንዘብ ሁሉን ነገር አያቀርብም። ይህ የእግዚአብሔር ፕሮቪዥን ነው ሰውን ወደ እረፍት ውስጥ የሚያስገባው። ፕሬዝ ጋድ። ሚራክለስ የሆነው አቅርቦት፣ ተአምራዊ የሆነው አቅርቦት። ስለዚህ አንድ ነገር ማመን አለባችሁ። ሃሌሉያ። እግዚአብሔር አቅራቢ ነው ማለት አለባችሁ። እግዚአብሔር እረኛዬ ነው ማለት አለባችሁ። አሜን አሜን አሜን።
ዳዊት ሲናገር እግዚአብሔር እረኛዬ ነው የሚያሳጣኝም ነገር የለም በለመለመ መስክ ያሳድረኛል በእረፍቱ ዘንድ ይመራኛል ምክንያቱም he is my shepherd የኔ አቅራቢ ስራዬ አይደለም ካምፓኒ ይኖረኛል ቢዝነስ ይኖረኛል ስራ ይኖረኛል ደሞዝ ይኖረኛል ነገር ግን የኔ ፕሮቪዥን ያለው የምሰራበት ካምፓኒው ሳይሆን እረኛዬ የሆነው እግዚአብሔር he is my provider ሃሌሉያ በዚህ መንፈስ ነው ሰው ወደ ስራ መሄድ ያለበት አየ ስትነግድ የምትነግደው ይኸውልህ እግዚአብሔር እረኛዬ ነው ይላል he is my shepherd እንደ ሩጫ አይደለም he is my shepherd ዳዊት ሲናገር ገበታን በፊት ያዘጋጃል ሃሌሉያ ገበታን በፊት ያዘጋጃል በጠላቶቼ ፊት ለፊት ራሴን በዘይት ቀባ እግዚአብሔር አቅራ ይሄ እምነት በውስጣችን መሙላት አለበት አንዳንድ ሰው እንደዚህ ይላል የቤተሰብ ሁሉ ሸክም እኮ ላይ ነው ያለው ይላል የአገር ሸክም ላይ no the Lord is my shepherd የመጀመሪያው እምነቴ ነው እግዚአብሔር በሉ እስቲ ከኔ ጋር እረኛዬ ነው የሚያሳጣኝ የለም አልሰማውም የሚያሳጣኝ የለም ሃሌሉያ ሙሉ የሆነ አቅርቦት ያለው ከእግዚአብሔር ዘንድ ብቻ ነው ዛሬ ፕሮቪዥን ወደ ህይወታችሁ ይመጣል አሜን 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 ሶ ድህነት መንፈሳዊ ችግር ነው መፍትሄው መንፈሳዊ ነው አሜን አሜን መፍትሄው ምንድነው መንፈሳዊ ነው አያችሁ አንዳንዴ ብርሃን እንዲኖርና ያስፈልጋል ድህነት በመንፈሳዊ መንገድ ብቻ እንደሚሰበር አይደለም እኛ አማኞች አሕዛብ እንኳን ያምናሉ ሪሜምበር እኛ ነን ይሄ መገለጥ የሌለን ለዚህ ነው ሰዎች ስራቸው እንዲሳካ የሆነ ነገር እንዲያገኙ አዋቂ ቤት ይሄዳሉ ምክንያቱም ያሉበት ሁኔታ መንፈሳዊ መፍትሄ እንደሚፈልግ ገብቷቸዋል የሄዱበት ቦታ ነው እንጂ የጠፋቸው መገለጡስ ግማሽ ልክ ነው ምክንያቱም መፍትሄው መንፈሳዊ እንደሆነ አውቀዋል 40 ዓመት ነግዶ ምንም ካልሆነለት አያይ አዋቂ ቤት መሄድ አለብኝ ይላል ምክንያቱም በመንፈሳዊ ዓለም የሚሰራ ነገር እንዳለ ገብቷቸዋል እኛንም በመንፈሳዊ ዓለም የሚሰራው ነገር ያልገባን አይሁላችሁ አንድ ብርሃን ሊመጣላችሁ ያስፈልጋል in the name of Jesus በዘራችሁ ገብቶ ያላየ አቅርቦት የምታዩበት ጊዜ እየመጣላችሁ ነው በእናንተ የሚጀምር አቅርቦት ወደ ህይወታችሁ እየመጣ ነው ያልኩት አሜን 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 ይው ከቤታችሁ በእናንተ የሚጀምር ብልጽግና ይሆንላችኋል መንፈሳዊ መፍትሄ ነው in the mighty name of Jesus hallelujah አየ የአይምሮ መፍትሄ ቢሆን ኖሮ ሰው ብዙ ስለተማረ የሚበለጽግ ቢሆን ኖሮ የዩኒቨርሲቲ ሌክቸሮች አሉ ፕሮፌሰሮች አሉ ምኖች አሉ I don't think they are very rich I don't think so አንድ ጊዜ ቅርብ ጊዜ አንድ ሰው ሲያጫውተን ነበር አስተማሪው አንተ ልጅ ደሃ እንዳትሆን መማር አለብህ ያለ ሲመክረው አለ ቲቸር እርሱ ሀብታም ነው እንዴ አላሉ ትምህርት መጥፎ ነው አላልኩም ስራ ይረባም አልኩ አይደለም እንደዛ አልወጣኝም እኔ ፌስቡክ እኔ እንደዛ አላልኩም ፕሬዝ ጋድ ፌስቡክ ይሰማል አሁን ስቴጅ አልዘዳት ያልኩት ግን ይሄ ነው ይው የድህነት መድኃኒት መንፈሳዊ ነው ስፒሪቹዋል ነው ሃሌሉያ ዛሬ መንፈስ ተካፈላላችሁ በዘራችሁ ያልገባ ነገር በእናንተ ይጀምራል አሜን 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 የቤታችሁ የመጀመሪያ ሰው ትሆናላችሁ የዘራችሁ የመጀመሪያ ሰው ትሆናላችሁ የሰፈራችሁ የመጀመሪያ ሰው ትሆናላችሁ ያደጋችሁበት ሰፈር የመጀመሪያ ሰው ትሆናላችሁ እግዚአብሔር እረኛችሁ ነው ሃሌሉያ in the name of Jesus በድህነት ተወልጄ በድህነት አድጌ በድህነት ተምሬ በድህነት ድሬ በድህነት ሞታለሁ no I break it in the mighty name of Jesus በጌታ በኢየሱስ ስም የተሰበረ ነው እስቲ ክብር አምጡ ለጌታ በደም ሃሌሉያ remember የራሳችሁ አቅራቢ አይደላችሁ የኔ እረኛ እግዚአብሔር ነው he is my provider
ለዚህ ነው አብርሃም ሲናገር እንደዚህ ያለ ልጁ እንደዚህ ያለው እንጨቱ አለ እሳቱ አለ የመስዋዕቱ በት የት አለ ሲለው ኖ አለ የመስዋዕቱን በት የሚያዘጋጀው እግዚአብሔር ነው አለ የተከተልኩት እግዚአብሔር አለ ጀሆቫ ጃራ ይባላል አለ ጀሆቫ ጃራ ማለት ፍላጎትን የሚያይና የሚያቀርብ ማለት ነው አየ የሥጋ አባት ፍላጎትህን ያያል ሁሉን ግን ማቅረብ ላይችል ይችላል አይዊሽ ይላል አይዊሽ ለልጄ እንደዚህ ባረክ አይዊሽ እንዲህ በሆነለት አይዊሽ እንደ ጎረቤት ነገር ግን የሰማይ አባት እረኛ እግዚአብሔር he is Jehovah Jireh ፍላጎትን ያያል ያሟላዋል in the mighty name of Jesus ከኔ የሚጠበቀው ነገር አለ እግዚአብሔር ወደ ነገረኝ ስፍራ መሄድ ነው አለ ዛሬ በጌታ በኢየሱስ ስም ያህዌ ይርኤ ሆነላችሁ ሃሌሉያ ይሄ ሁላችሁ የድነት ቀንበር የሚሰበርበት ቁልፍ ነው የምነግራችሁ እግዚአብሔር አቅራቢ ነው ለራሴ ለማቅረብ አልተፈጠርኩም በክርስቶስ ኢየሱስ ሞትና ትንሣኤ እርግማኔ ሲነሳልኝ በደሙ ስዋጅ ለራሴ ከማቅረብ ወደ እግዚአብሔር አቅርቦ ተሻጋግሬያለሁ አሜን 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 ልጆቼ ሁሉ ጊዜ የሚያስፈልጋቸው ነገር ሲጠይቁ የሚፈልጉትን ነገር ሲጠይቁ ፕሮፌት ማድረግ የምችለው መቼም ማድረግ የማልችለው ነገር ጠይቀውኝ አያውቁም ነገር ግን ማድረግ ሲጠይቁኝ የምነግራቸው ነገር ሁሉ ጊዜ ጸልዩ ነው የምላቸው ፕሬይ ይላቸዋል ለምሳሌ ላስተምራቸው ፈልገው ነገር አለ እግዚአብሔር ነው አቅራቢ እንጸልይ ይላቸዋል let's pray ቀላል ነገር እኮ ነው ለዚህ ምን ጸልይ ይሉኛል አዎ ባቢላ 500 ምን ጸልይ ይሉኛል yes መጸልይ አለ ሃሌሉያ ጸልይ እግዚአብሔር he will provide እኛ ቤት አቅማችን አይፈቅድም እኛ አንችልም እንደሰው ራሳችሁን አትዩ አይባልም እንጸልይ ነው የሚባለው when you need something እንጸልይ ነው የሚባለው እንጸልይ ነው የሚባለው ደሞ ሆይ ጓደኞቼን አየህ ልታቃጥለኝ ነው ምናምን አይባልም እኛ ቤት እንጸልይ he will provide እውነቴን ነው የምነግራችሁ የሆነ ነገር እንኳን ልገዛ ካሰብኩኝ አውቄ መጥቼ እንጸልይላቸዋለሁ ልገዛ እኮ ነው እኔ ከዛ ከጸለይን በኋላ ከሳምንት በኋላ ገዛውና አስታውሳቸዋለሁ you remember ጸልየን ነበርላቸዋል wow yes ይላል praise God እግዚአብሔር ነው እረኛዬ አሜን I have seen እኔ እግዚአብሔርን እረኛዬ ሲሆን አይቼዋለሁ ጥቅስ እየሰበኩ እንዳይመስላችሁ እኔ ህይወቴን ነው የምነግራችሁ I have seen him እግዚአብሔርን ባይኔ ነው ያየሁት እንደዚህ $20 ተሰጥቶኝ ነው እኔ ከሀገር የወጣሁት $20 እንዳታጠፋ በጥንቃቄ ያስተብዬ $20 I'm telling you የእግዚአብሔርን እረኝነት step by step I have seen him ሃሌሉያ የእግዚአብሔር እረኝነት በምንም ልተካው it's too late አያችሁ አንዳንድ ሰው እግዚአብሔር አቅራቢ አይደለም ብሎ ለኔ ቢነግረኝ አሁን ረፍዷል it's too late it's very late ማለት በጣም የዘገየ ዜና ነው it's too late 20 ምናምን አመት ረፈደ ሰው ያርፍዳል ነው የምለው I have seen him providing I have seen him በምድረ በዳ የእውነቴን ነው I have seen it ገና ደግሞ ከፊታችን ያለው ክብር ይበልጣል ገና ነው መንፈስ ቅዱስ ለዚህ ቤት የሚለኝ ገና ነው የሚለው praise God ገና ሌላ ግሎሪ አለ ሌላ ከፍታ አለ ሌላ የብልጽግና ሌቭል አለ ፕሮፌት ገና የእግዚአብሔርን አቅርቦት አለ ገና ነው listen to me እግዚአብሔር የኪዳን አምላክ ነው የእግዚአብሔር በረከት ደግሞ እርግማንን የሚሽር ኪዳን ነው it's a covenant አያችሁ የእግዚአብሔር blessing ሲባል አንዳንድ ሰዎች የማይረዱት ነገር አለ በረከት ምርቃት የአፍ ቃል አይደለም አያችሁኛ ምናቀው በባረከው የተባረክ ልጅ ምናምን ኖ እግዚአብሔር አዳምን ሲባርከው it was impartation empowerment ነው የሆነው covenant ነው የሆነው እግዚአብሔር አብርሃምን መጥቶ ባርካለሁ ሲለው ኪዳን ነው I will bless you አሜን
በሞሪያም ተራራ ላይ ሲያገኘው ደግሞ እንደዚህ ያለው በርግጥ ደግሞ ባረካለሁ surely ያለው surely I will bless you የዕብራውያን ጻፊ ሲናገር እንደዚህ ያለ እግዚአብሔር የሚምልበት ነገር ቢያጣ አለ በራሱ ማላል እግዚአብሔር አባት ስለሌለው አባቴ ይሙት አይልም ስለዚህ እኔ ልሙት ባረካለሁ እግዚአብሔር ደግሞ ስለማይሞት በረከቱ የተረጋገጠ በራሱ it's a covenant hallelujah እግዚአብሔር እረኛዬ ነው አሜን የሚል ሰው አለ ወይ የእግዚአብሔር ቃል ሲናገር እንደዚህ ይላል ይኸውላችሁ ስለዚህ በህይወታችን ላይ የድህነትን ቀንበር የሚሰብረው የእግዚአብሔር እጅ ነው የእግዚአብሔር ግሬስ ነው የእግዚአብሔር ቅባት ነው የእግዚአብሔር በረከት ነው ሃሌሉያ ሁለተኛ ቆሮንቶስ 9:8 ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ በዓለም ላይ ይኸውላችሁ እንደዚህ አይነት ኪዳን የለም anywhere in the world ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁ ሁሉ የሚባል ኪዳን የለም ሐኪም እንኳን ስፔሻሊስት ሐኪም እንኳን ሲያከማችሁ የሚለው እንደዚህ ነው ይሄን ምን ያሰጣለው ይሄን በሽታ ሊያድን ይችላል ሳይድ ኢፌክቱ ደግሞ እንደዚህ ነው ይላል ያጥወለውልሃል ያሽከረክራል ያዞርሃል ትክትክ ያረጋል ግን ያድንሃል ወይ ይው በእግዚአብሔር ቃል ውስጥ ብቻ ነው እንዲያነት ፕሮሚስ ያለው ሁሉ ጊዜ በሁሉ ነገር አዲስ ምን ያተርጉ የሚያስፈልጋችሁ ሁሉ አግኝታችሁ አንዳንድ ሰው ይው ግዴላችሁም ደስ ይበላችሁ be excited አያችሁ በእግዚአብሔር ቃል መደሰት የበረከት መጀመሪያ ነው when you are excited እግዚአብሔርን ቃል ሲሰሙ ይሄኔ የአገር መሪ ትልቅ ሰው መጥቶ ሁሉ ጊዜ የኔ ወንድሜ ብሎ ማለት ነው ሁሉ ጊዜ በሁሉ ነገር ምንም ነገር ሲያስፈልግ ደውልልኝ ቢል አያያያያ መሬት ልትለቃለህ ይሄ ስልክ እኮ የያዘው ቁጥር ትላለ አለም ነው ቁጥር እኮ እኔ እኮ አልደውል ብዬ ነው እንጂ ትላለ ዝም ብለህ ከመሬት ተነስተ አልደውል ብዬ በትንሽ በትልቁ ሰው ላለማድከም ነው ትላለ እንደዚህ ያለ የእግዚአብሔር ቃል እንደዚህ ይላል ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል የእግዚአብሔር ጸጋ is a grace of prosperity ሁሉ ጊዜ በሁሉ ነገር የሚያስፈልግን ሁሉ አግኝተ ምን ማለት ነው ብራተ ጤና አታጣም ጤና አግኝተ ብራተ አታጣም ሰላም አግኝተ ደግሞ ረፍታት እግዚአብሔር ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁ ሁሉ that's the grace of God አንዳንድ ሰው የእግዚአብሔርን ጸጋ የሚያይበት መንገድ የተለያየ ነው አንዳንዱ ጸጋ መዳኛ ብቻ ነው ብሏል መዳኛ ብቻ አይደለም እውነት ነው በጸጋ ድነናል ጸጋው አድኖናል ጸጋው ጠርቶናል ያ ብቻ አይደለም ጸጋው ግን praise God ሁሉ ጊዜ በሁሉ ነገር የሚያስፈልገን ሁሉ አግኝተን ለበጎ ስራ ሁሉ እንድንበዛ በጌታ በኢየሱስ ስም አንድ ሰው ይሄን ጸጋ ይካፈል ዛሬ በጌታ በኢየሱስ ስም receive this grace in the name of Jesus listen ይሄን ንገራችሁ አንድ ጊዜ አንድ እናት እንደዚህ ያሉ ምስክር የሰማሁት ወደ አንድ ስፍራ መጡና እንደዚህ ያሉ የዛሬ ለ40 ዓመት አሞኛ ያቅም አሉ ለምንድን ነው ያላመሙት ቴስቲሞኒ ሲነገራቸው አንድ ሰው መጥቶ ሰበከና ቸርች አሉ እየሰበከ ኢየሱስ ክርስቶስን እንደግል አዳኛቸው አርያ ተቀበላችሁ አላሉ ሰዎች ተቀበሉ አሉ ጌታን ከተቀበላችሁ በኋላ ደግሞ የምትታመሙ ዛሬ ጌታ ኢየሱስ ክርስቶስን እንደግል ፈዋሻችሁ አርጋችሁ መቀበል የምትፈልጉ ነው አለ የግል አዳኛ አርጋ ተቀብየዋለሁ ያለት ደግሞ የግል ፈዋሽ የግል ዶክተር አርጋ ተቀበልኩት አሉ ሃያያያ he became my private doctor አሉ አዳኜ ብዬ ተቀብየዋለሁ ከዛ የዛሬ 40 ዓመት ደግሞ አሉ ፈዋሽ ብዬ ተቀበልኩት አሉ ይሄው 40 ዓመት ሆነኝ ምንም ነገር ነክቶኛ አቅም አለ ዛሬ አንድ ነገር ነግራችኋለሁ ዛሬ ደግሞ በረከቴ ብላችሁ ብትቀበሉት ብልጽግናዬ ብላችሁ ብትቀበሉት መስፋቴ ብላችሁ ብትቀበሉት አቅራቤ ብላችሁ ብትቀበሉት በጌታ በኢየሱስ ስም ጸጋ ይበዛላችኋል that's the grace of God የእግዚአብሔር ጸጋ ከኃጢአት ብቻ የሚያላቅቅ አይደለም የእግዚአብሔር ጸጋ ከጨለማ ብቻ የሚያወጣ አይደለም
ከጫትና ከሲጋራ ብቻ የሚነጥል አይደለም። የእግዚአብሔር ጸጋ የድህነትን የጀርባ አጥንት የሚሰብር in the name of Jesus የእግዚአብሔር ጸጋ እውላችሁ የድህነትን አከርካሪውን ይሰብረዋል። ስለዚህ አለ የተቀበላችሁ ጸጋ እንደዚህ ነው አለ ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትበዙ ጸጋን ሁሉ ያበዛላችሁ ይችላል። አሜን አሜን። የመዘመር ጸጋ እንደተቀበልከው የመተንበዩ ጸጋ እንደመጣ የማስተማሩ ጸጋ እንደመጣ የሚያበለጽግ ጸጋ ደግሞ አለ። በጌታ በኢየሱስ ስም receive that grace tonight. That's the grace of God. አረ ሃሌሉያ አሜን አሜን አሜን። ዛሬ ድህነት ተደበደበ በጌታ በኢየሱስ ስም በእግዚአብሔር ጸጋ ተደበደበ። አየህ ለሊት ተነስተ ስራ መውጣት አይደለም ባለ ጸጋ የሚያደርገው መነሳት ምንም አይደለም ጥሩ ነው ስራ ነገር ግን you have to believe in the grace of God በህይወቴ ላይ የሚሰራ ጸጋ አለ ማለት አለ። የኔን ገንዘብ የሚያበዛ ጸጋ አለ። የረገጥኩትን እንድወርስ የሚያደርገኝ ጸጋ አለ። የጠየቅኩትን ነገር እንድቀበል የሚያደርግ the grace is working upon me። ደሃ መሆን እንዳልችል የሚያደርገኝ የእግዚአብሔር ጸጋ በኔ ላይ አሜን አሜን። ይሲ እንደዚህ አይነት እምነት በህይወታችሁ ላይ መጀመር ያለበት ትንሽ የገንዘብ ምንጭና የበረከት ምልክት ማየት ሲጀምሩ አይደለም። አምቴሊንግ አንዳንድ ሰው እሱማ ምን አለበት ነገሩን ጣጣውን ጨርሶ ነው ላያችን ላይ የሚጮህ ይላል። እንደሱ አይደለም ይላሉ። እንደዛ ምን አለበት እነሱማ ይላል። ይኸው ምስክር አለኝ እኔ እዚህ ቤት ምስክር አለኝ። አካውንቴ ውስጥ 10 ብር ቁጭ ብሎ እኔ ስምሰብከው ነበር 10 ብር ፕሮፌት ምቀዳው ነዳጅ ሳይኖረኝ I believe ወለፈን ነው ምነግራችሁ አካውንት ከሞላ በኋላማ እንዲህ ብትጮህ ምን ያስደንቃል? አትዩብን ነው ምን ያን ጊዜ ኖ ደሞ እኮ አንዳንድ ጊዜ የበረከቱ ምልክት የአካውንት ሙላትና ጉርለትም አይደለም። አየ ፕሮቪዥን እኮ ይኸውልህ በሚያስፈልግ ጊዜ ምንም አይጎልብህም። አቅርቦት እኮ ማለት ነው። አቅርቦት እኮ ማለት እኮ ማጠራቀም እኮ ማለት አለ። የሆነ ሚዛን መድፋት የሆነ አጥር ልክ ማለፍ እኮ ኖ ፕሮቪዥን ማለት when you need it በሚያስፈልግ ጊዜ የታሰረው በግ ይጠብቃል። ቁጭ ብሎ ይጠብቃል። እግዚአብሔርም አብርሃምን ዳግመኛ ጠራው ይላል። ሃሌሉያ አሜን አሜን አሜን። አብርሃምም ዞሮ ሲመለከት ይላል የታሰረ አየ የግድ ተራራው ሙሉ እኮ በግ ተሸክመ እኮ መሄድ እኮ አይተበቅብም። ሙክቱን እኮ ታች አዘጋጅቶለት ተሸክሞ እኮ መከራውን ይሄ ሽማግሌ አቅምም የለውም በግ ተሸክሞ እዛ ድረስ የሚሄድበት ነገር ግን አቅርቦት እዛ እየጠበቀው ነው። ጀሆቫ ጃይራ I'm telling you አረ ሃሌሉያ። ሁለተኛ ቆሮንቶስ 9:11 ሁሉ ጊዜ አሜን አሜን። አዲሱ መደበኛ ትርጉም ሁሉ ጊዜ በሁሉ ነገር praise God የሚያስፈልጋችሁን ሁሉ አግኝታችሁ አሜን አሜን። ቁጥር ደግሞ 11 ላይ ሄዱልኝ ሁሉ ጊዜ በልግስና መስጠት እንድትችሉ በሁሉ ነገር ያበለጽጋችኋል ይላል። ሁሉ ጊዜ በልግስና መስጠት እንድትችሉ በሁሉ ነገር ምን ያደርጋችኋል? ያበለጽጋችኋል። አያችሁ listen the highest level of prosperity የብልጽግናና የአቅርቦት ትልቁ ደረጃ የመስጠት አቅም ነው። it's the ability to give። ብዙ ሰው እኮ የመስጠት ፓሽን አለው መሻት አለው። መባቃ ሲያልፍ እኮ እንባው ነው ጠብ የሚለው ምን ነው በሰጠው አቅምን ያለጠው። listen to me የብልጽግና the highest level prosperity is the ability to give። ታይና ትሰጣለህ የማንም ልብ አይወደቅ ትላለህ። ሃሌሉያ
የማንም ቤት ቸርች ልንሰራ ነው ሲባል የእግዚአብሔር ሰው የማንም ልብ አይውደቅ ነው። the ability to give እንዳትረሱ የመስጠት አቅም ሁሉ ጊዜ በልግስና መስጠት እንድትችሉ በሁሉ ነገር ከዚህ በኋላ I wish ይሄን ባረኩ አትሉም ታደርጉታላችሁ። I wish no the grace of God የእግዚአብሔር ጸጋ ያበለጽጋችኋል። የእግዚአብሔር ጸጋ የምትሰጡበትን አቅም ይሰጣችኋል። የእግዚአብሔር ጸጋ ሁሉ ጊዜ በሁሉ ነገር የሚያስፈልጋችሁ ሁሉ አግኝታችሁ የጌታ መንፈስ እዚህ ቤት አለ። አሜን 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 አሜን። ዛሬ ድህነት አከርካሪው ተመታ። አረ ሃሌሉያ! ወንጌል መልካም ዜና ነው። አሜን አሜን። እቺን ነገር ልንገራችሁና 5 minutes will pray። አሜን። የሆነ መንፈስ የተሰበረ እየተመታ እየደቀቀ እየሄደ ነው። ሃሌሉያ! እግዚአብሔር አቅራቢዬ ነው። እግዚአብሔር ረኛዬ ነው። እግዚአብሔር ደህና እንደሆን ይፈልጋል። አያችሁ በህይወታችሁ ላይ ችግር ሲደርስ ሃይማኖት ስለ ሪሊጅን ልንገራችሁ። ሪሊጅን ሃይማኖት ምን መሰላችሁ የሚያደርጋችሁ በህይወታችሁ ላይ መከራና ችግር ሲመጣ የመጀመሪያው ተጠርጣሪ እግዚአብሔር ነው የሚያደርገው። ሪሊጅን የመጀመሪያው ተጠርጣሪ እግዚአብሔር ነው። እሱ አምጥቶታል ነው የሚለው። እሱ አምጥቶታል የመጀመሪያው the first suspect አንተ ቆይ ከቤት ዕቃ ሲጠፋ የመጀመሪያ ተጠርጣሪ ሚስቴ ናት ካልክ the closest person የምትወድ ሴት ኪዳኔ አለ I mean this is so evil አይደለም እንዴ? wicked እኮ ነው። በህይወት ላይ መከራ ሲደርስ መጀመሪያ እንዴት የቤስት ፍሬንድ ተጠረጥራለህ? ይሄማ ከሱ ሌላ ማንም እንዲያረጋኝ። ሃይማኖት ሰው እንደዚህ ነው ያደረገው። ሪሊጅን በሰው ህይወት ላይ መከራ ሲመጣ የመጀመሪያው ተጠርጣሪ እግዚአብሔር ነው። የመጀመሪያው አልሰማ ብዬ ነው ይላል። አልሰማ ብዬ ቀንዴን አለኝ ይላል። አልሰማ ሆዴ ታውቆታል ይላል። ሳልጸልይ ወጥቼ ነው እግዚአብሔር እችለዋለሁ ይላል። እንደዚህ ደግሞ ይላል እችለዋለሁ እወጣዋለሁ። ለምን እሱ ነው ያመጣው? እግዚአብሔር አደህየኝ እያልክ እንዴት እግዚአብሔር ያበለጽጋል? እግዚአብሔር አሳመመኝ እያልክ እንዴት እግዚአብሔር ይፈውሳል? እንዴት ይሆናል? ፕሮፌት አይሆንም እኮ። አብዛኛው ሰው ሲታመም የመጀመሪያ ሰስፔክት እግዚአብሔር ነው። ሊያስተምረኝ ብሎ ነው ይላል። ሊያስተምረኝ ነው። the first suspect religion ነው። ምክንያቱም እግዚአብሔርን የሳለብን ስዕል ጤናማ አይደል። እግዚአብሔር መልካም ብቻ ነው። እግዚአብሔር መልካም ብቻ ነው። እግዚአብሔር ቃል ሲናገር መልካም በጎ ስጦታ ፍጹም በረከት ይላል ከላይ ከብርሃናት አባት ይወጣል። በእግዚአብሔር ዘንድ መለዋወጥ የለም፣ መቀያየር የለም። እግዚአብሔር ሁለት መልክ የለውም። የሚያደህይና የሚያበለጽግ፣ የሚያሳምምና የሚፈውስ እንዲህ አይነት እግዚአብሔር የለም ነው። እግዚአብሔር መልካም ብቻ ነው። እግዚአብሔር መልካም ብቻ። በህይወቴ ላይ ክፉ ነገር ካለ የመጀመሪያው ተጠርጣሪ ሰይጣን ነው። I will never doubt. I will never እግዚአብሔርንማ አውቀዋለሁ ነው ማለት ያለው። I know my God. I know him very well. ይሄን በኔ ላይ አያዝም። ይሄን በልጆቼ ላይ አያዝም። ይሄን በቤቴ ላይ አያዝም። ይሄን በስራዬ ላይ አያዝም። በጌታ በኢየሱስ ስም እጅህን አንሳ ነው ማለት ያለው። In the mighty name of Jesus. ለድህነቴ የመጀመሪያው ተጠርጣሪ ሰይጣን ነው። He's the first suspect. ሁለተኛው ተጠርጣሪ ደግሞ አለማወቅ ነው። አያችሁ ኢግኖራንስ ደግሞ ኢኳሊ የሰይጣን ፓርትነር ነው። በሼር ነው የሚሰሩት። በጣም ኮላቦሬት አድርገው በፍቅር ነው የሚሰሩት። ኢግኖራንስ ቸርች ውስጥ ነው ሰውየው ኢግኖራንት። በጣም ብዙ ይጾማል፣ ይጸልያል 40 ቀን ምናምን። ከዛ በኋላ ግን እግዚአብሔር ያቀርብላል፣ ይባርካል፣ ያበለጽጋል ስትለው አይ ይላል። ይሄ ነገር ምድር ሸተቱ ይላል። ምድር የኔ ወንድ ምድር ላይ መሰለ እየኖርን ያለ ነው አይደል እንዴ? ፕሮፌሲ ሲናገር ነገ ተናገረ። በህይወታችን ላይ እኮ ይኸውላችሁ ገንዘብ እኮ ኢምፖርታንት ነው በጣም። ሊስን ወንጌል እኮ ነፃ ነው። መንገዱ ግን ብዙ ገንዘብ ይፈልጋል። አያችሁ ውሃ እኮ ቤታችሁ ውሃ ሲመጣ እኮ የምትከፍሉት እኮ ለውሃው አይደለም ለቧንቧው እኮ ነው። ለቧንቧው ለውሃና ፍሳሽ ወንዝ ለከተታ
እኮ አትከፍልም እኮ ለውሃ የደመጣች ያለ እኮ አይደለም እንዴ? እዛው ከለገዳዲ ነው መጠጣው ካልክ ሄደ ጠጣ። እኔ የውሃ መክፈል አልፈልግም ካልክ ከጎርፍ ጠጣ ክፍል። ውሃ እኮ ተፈጥሮ ነው፣ የእግዚአብሔር ስጦታ ነው። ቧንቧ ቤቴ ይግባ ካልክ you have to pay። ወንጌል ነፃ ነው። ነገር ግን ወንጌል መሄድ ካለበት we need money። ክሊር እኮ ነው። አሜን አሜን። ኢየሱስን እኮ ይላል በሉቃስ 8:1 ላይ በገንዘባቸው ያገለግሉት ነበር ይላል። የድሮ መደበኛ ትርጉም ደግሞ በገዛ ንብረታቸው ነው የሚለው። በገንዘብ ብቻ አለ፣ በንብረታቸው። መኪና ያለው በመኪናው፣ ቤት ያለው በቤቱ፣ ንብረት ያለው በንብረቱ። የኢየሱስ አገልግሎት ገንዘብ ካስፈለገው እኔና ፕሮፌትን ያለ ገንዘብ ተአምር ስሩ የምትሉን በምን ሂሳብ ነው? We need to break it in the mighty name of Jesus. Listen, የእግዚአብሔር ቅባት ድነትን ይሰብራል። The anointing በዚህ ነው የምጨርሰው ፓል። The anointing will break the yoke of poverty in the mighty name of Jesus. የእግዚአብሔር ቅባት ደግሞ እዚህ ቤት አለ። ቅባቱ ይኸውላችሁ እዚህ ቤት ሰፎ ነው ያለው። የእግዚአብሔር ቅባት ወደ ህይወታችሁ ላይ ሲመጣ የድነትን ቀንበር ይሰብራል። በሽታን ከሰበረ ድነትን ይሰብራል። ጭንቀትን ከህይወታችሁ ላይ ካነሳ ድህነትንም ከህይወታችሁ ላይ ያነሳል። ኢሳይያስ ምዕራፍ 10 ላይ እግዚአብሔር ቃል እንደዚህ ነው የሚለው፣ በዚያ ቀን ሸክምን ከጫንቃችሁ ላይ ቀንበራችሁም ከአንገታችሁ ላይ ይነሳል። ከውፍረት የተነሳ ቀንበሩ ይሰበራል። King James Version, because of the anointing the yoke shall be destroyed. የእግዚአብሔር ቅባት ድህነትን ይሰብራል። ኢሳይያስ 45:1 listen, ለቀባሁት ቀኝ እጁን ለያዝኩት ነገስታትን ትጥቅ አስፈታ ዘንድ ሕዝብን ሁሉ ላስገዛለት ደጆች እንዳይዘጉ በሮቹን በፊቱ ለምከፍትለት ለቂሮስ እግዚአብሔር እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችን አደራድራለሁ፣ የናሶቹን ደጆች እሰብራለሁ፣ የብረት መወርወሪያውን እቆርጣለሁ። በስምህ የምጠራ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቅ ዘንድ በተሰወረ ስፍራ የተከማቸውን ሀብት በጨለማ ያለውን ንብረት እሰጣለሁ። The anointing የእግዚአብሔር ቅባት ከሚያደርገው ነገር መካከል አንዱ የተሰወረውን ሀብት ይሰጣል። Listen to me. ሀብት ብልጽግና የተሰወረ ነው። ለዚህ ነው አብዛኛው ሰው የማይበለጽገው። ምክንያቱም it's not obvious። በየሜዳው ብልጽግና ቢገኝ ኖሮ አብዛኛው ሰው ይበለጽግ ነበር። ሜዳ ላይ ያለው ድህነት ነው። ነገር ግን prosperity is hidden፣ የተደበቀ ነው፣ የተሰወረ ነው። ለምን? wisdom ይፈልጋል፣ grace ይፈልጋል፣ impartation ይፈልጋል፣ anointing ይፈልጋል። ኧረ ሃሌሉያ! እግዚአብሔር ቂሮስ ጋር መጣና እንደዚህ አለው፣ you are anointed አለ። ባንተ ላይ ያለው ቅባት ከሚሰራው ነገር መካከል አንዱ አለ የተሰወረ ሀብት አለ አለ። ሰዎች እየለፉ አያዩትም አለ፣ እየሄዱ አያዩትም አለ፣ እየሰሩ አያዩትም አለ፣ እያለፉበት ባጠገቡ ሀብት መሆኑ አልገባቸውም አለ። ነገር ግን ቅባቴ ባንተ ላይ ስለሚመጣ ከዚህ በኋላ አይኖች ይከፈታሉ፣ መንገዴን አሳይሃለሁ፣ ምሪት ትቀበላለህ፣ ዲቫይን ኮኔክሽን ይሆንልሃል። በጨለማ ሰው ሁሉ ሰው እንዴት እዚህ ይበለጽጋል በሚልበት ስፍራ አለ አንተ በጨለማ ያለውን ሀብት ወስዳለህ። The anointing የእግዚአብሔር ቅባት ከብዙዎች የተሰወረውን ከብዙዎች የተሸፈነውን ኤውላት ኢንተለጀንት የተባሉ ሰዎች ማየት ያቃታቸውን እግዚአብሔር አይኖቻችሁን ይከፍታል። Receive the anointing in the name of Jesus. አረ ሃሌሉያ! ፕሮስፔሪቲ የምንካፈለው ጸጋ ነው፣ የምንካፈለው ቅባት ነው። ትምህርት ብቻ አይደለም። ኢኮኖሚክስ አለ፣ it's an anointing. In the mighty name of Jesus, it's an anointing. ሃሌሉያ! አሜን አሜን አሜን። ድህነትን የሚያካፍሉ ሰዎች እንዳሉ ሁሉ ብልጽግናን የሚያካፍሉ anointed ሰዎች አሉ። There is an anointing. ዋው! አረ ሃሌሉያ! የጌታ መንፈስ እዚህ ቤት አለ ብያችኋለሁ። አሜን አሜን አሜን።
በእግዚአብሔር ጸጋ በእግዚአብሔር ቅባት በእግዚአብሔር ግሬስ በእምነትና በበረከት ነው ድነት የምትጋፈጡት። You see, you have to identify the anointing. የእግዚአብሔርን ቅባት አይደንቲፋይ ማድረግ አለብን። ለዚህ ነው ጌታ ኢየሱስ ገና ስብከቱን ሲጀምር የጀመረው ቴዎሎጂ ኮሌጅ ሄጄ ዲግሪን ሰብስቤ ነው የመጣሁት አላለም። ኢየሱስ ራሱን ኢንትሮዲዩስ ሲያደርግ እኔ አለ የተባለ ትምህርት ቤት ነው ጭኜው ነው የመጣሁት ሁላችሁ ስሙኝ አይደለም ያለው። ኖ የመጀመሪያው ፕሪቺንግ እንደዚህ ነው ያለው፣ የጌታ መንፈስ በእኔ ላይ ነው። The spirit of the Lord is upon me አለ። ምንድነው ከዚሉት የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እንድሰብክ አለ ቀብቶኝ። I'm anointed አላችሁ። ሃሌሉያ። እዚህ ቤት ከተቀመጡ ሰዎች አለ እኔ ልዩ የሚያደርገኝ አለ I'm anointed አለ። እነዚህ ጥቅሱን ያውቃሉ አለ but I'm anointed። እነሱ ታሪክ ያውቃሉ but I am anointed። ለታሰሩ መፈታትን፣ ለታወሩ ማየትን፣ የተጨቆኑት ነፃ እንዲወጡ አረ ሃሌሉያ የተወደደችውን የጌታን ዓመት እንድሰብክ አለ ልኮ I'm anointed። Listen to me. ለእውሩ ነፃነት ማየት ከሆነ፣ ለታሰረው ነፃነቱን መፈታቱ ከሆነ፣ ለተጨቆነው ነፃነቱን ነፃ መውጣቱ ከሆነ የደሃ ነፃነቱ ምንድነው? መበልጸጉ ነው። እኔን መባሉ ነው እንዴ? አይደለም። I'm anointed አለ። ለድሆች ወንጌል እንድሰብክ ቀብቶኛል። I am anointed to break the yoke of poverty። እያለ ያለው ይሄ ነው። እውር ከሆንክ ካለ ታያለህ፣ ታስረ ከሆነ ትፈታለህ፣ ተጨንቀ ከሆነ ትጽናናለህ። ደሃ ከሆንክ ካለ I'm anointed for you አለ። I'm anointed for you አለ። የእግዚአብሔር ቅባት አለ ዛሬ in the name of Jesus። I'm anointed። አያችሁ ይሄንን ቅባት አይደንቲፋይ ስናደርገው የሚሆን ነገር አለ። እዚህ ቤት ቅባት አለ እያልኳችሁ ነው። በህይወታችሁ ላይ እግዚአብሔር ይወላችሁ እቺ ነገር ለግራችሁ ጸል በህይወታችሁ ላይ የእግዚአብሔርን ቅባት አይደንቲፋይ ማድረግ ካቃታችሁ you will lose the blessing። አንዳንድ ሰው ቁጭ ብሎ የሚናገሩት እኮ ቸርቻቸው እንዲሰራ ነው፣ ገንዘብ ለማግኘት ነው፣ እንዲህ ለማለት ነው። አያችሁ ቅባትን የማይለይ አይን መንፈሳዊ አይን አይደለም። You have to see the anointing. Praise God. ኒቆዲሞስ ኢየሱስ ጋር መጣና እንደዚህ ያለው አንተ የምታደርጋቸው ነገር የሚያደርግ አለ እግዚአብሔር ከሱ ጋር ከሆነ በቀር። አያችሁ he identified the anointing። የተማረ ሰው ነው። ነገር ግን እንደዚህ ያለ የምታደርገው ነገር is not usual። ብዙ ቴዎሎጂያን አይቻለሁ። ነገር ግን I'm not against theology እሺ። ነገር ግን listen to me ቅባቱ ነው የሚሰብረው። የጌታ ቅባት እዚህ ቤት አለ እያልኩ ነው። አሜን 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 አሜን። አረ ሃሌሉያ። የእግዚአብሔር ቅባት በእናንተ ውስጥ አለ። የመጀመሪያው ነገር listen to me የእግዚአብሔር ቅባት በእናንተ ውስጥ አለ። እስቲ የእግዚአብሔር ቅባት በሉ እስቲ በእኔ ውስጥ አለ በሉ እስቲ። The anointing is in you. There is an anointing in you. በዮሐንስ መልእክት ላይ እግዚአብሔር ቃል ሲናገር እንደዚህ አለ። ይሄን ቃል አንብላችሁ then we'll pray. Hallelujah. Because it's very important. Hallelujah. አንደኛ ዮሐንስ 2:20 እናንተ ግን ከእርሱ ከቅዱሱ ቅባት አላችሁና። አሜን አሜን። እስቲ እኔ በሉ እስቲ የእግዚአብሔር ቅባት በእኔ ውስጥ አለ። ሁለተኛ ቆሮንቶስ 1:21 እንደዚህ አለ እንግዲህ እኛንም እናንተንም በክርስቶስ ጸንተን እንቆም የሚያደርገን እግዚአብሔር ነው የቀባንም እርሱ ነው አለ። የመጀመሪያው አይደንቲፋይ ማድረግ ያለባችሁ በእናንተ ውስጥ የሚኖረውን ቅባት you have anointing in you. Praise God. You are anointed. ሁለተኛው ማወቅ ያለባችሁ ነገር እግዚአብሔር ወደናንተ የላከውን የተቀባ ሰው ነው። እሺ ሰው ሁሉ ለሁሉም ሰው አልተቀባም። ሰው ሁሉ ለሁሉም ሰው አልተቀባም። እግዚአብሔር ለናንተ ቀብቶ የላከው ሰው አለ። Somebody sent to you. ይሄ ነገ ተነጎዲያ ነው አብላልታችሁት የሚገባው።
ሁሉ ሰው ለሁሉ አልተላክ። አንዳንድ ጊዜ ፓስተር ሻሪ አንተን እኮ እነዚህ ሰዎች አይሰሙም አይቀበሉ ሲሉ I'm okay, it's fine። ለሁሉ ሰው አልተላኩም። እግዚአብሔር ለሁሉ ሰው አላከኝም። ሁሉ ሰው ካልተቀበለኝ ብዬ ቡራ ከረዩ አልልም። አሜን። እኔ የተላኩባቸው ሰዎች አሉ። በህይወታችሁ አይደንቲፋይ ማድረግ ያለባችሁ እግዚአብሔር ወደ እናንተ የላከውን ሰው ነው። Then you have to connect with that anointing because ያ የእግዚአብሔር ቅባት ነው ቀንበራችሁን የሚሰብረው። የተቀባ ሰው አለ እያላችሁ በመዞርበት ቦታ አለ። ኖ እግዚአብሔር ጌታ ኢየሱስ እንደዚህ አለ። ምን ታውቃላችሁ? በኢየሩሳሌም አለ በሰማ አይደለም እንጂ በዛ በሰማርያ ስፍራ ላይ አለ ብዙ ባልቴቶች ነበሩ አለ። ኤልያስ ግን ወደ ሁሉም አልተላከም፣ ወደ አንዲቷ ባልቴት ተላከ አለ። አያችሁ ኤልያስ ወሶ ነው እንትራለም እንዴ ያንን የሚያክል ቅባት ይዞ ያበለጸገው አንድ ቤተሰብ ነው። ለዛ ቤት ነው የተላከው። ያቺ ሴት ሲመጣ አይደንቲፋይ አደረገችው። ያለሽውን አድርጊና ይዘሽ ነው ያላት። እኔ ከበላው በኋላ የሰራዊት ጌታ እግዚአብሔር እንዲህ ይላል አለ ከማድጋ ውስጥ ዱቄቱ ዘይቱም አይጨረስም። ያቺ ሴት he identified the anointing። የእግዚአብሔር ሰው ያለች ብላ መጣች። የእግዚአብሔር ቃል እንደዚህ ነው የሚለው ረሃቡ ከምድር ላይ እስከሚለቅ ድረስ በሷ ቤት የሚሰራ ቅባት ነበር። there was an anointing። እግዚአብሔር ለእናንተ የላከውን ሰው አይደንቲፋይ የምታደርጉበት መንገድ ቀንበራችሁን ይሰብራል። አንዳንድ ሰው እንደዚህ ይላል እኔ የትም አይደለሁም የትም አልሄድም መንፈሳዊ አባትም የለኝም መተጠርነትም የለኝም ምናምን የሚባል ነገር አለ። ይኸውላችሁ you are making a big mistake። እግዚአብሔር ወደ ህይወታችሁ የላከው anointing አለ። በህይወታችሁ መጸለይ ያለባችሁ እግዚአብሔር ሆይ ወደኔ የተላከውን ቅባት አይደንቲፋይ እንዳደርገው I need to pray in the mighty name of Jesus። ሰዎችን ስተዋወቅ እኔ ዝም ብያለሁ የምተዋወቀው ይኸውላችሁ I see እግዚአብሔር ሲልካቸው አውቃለሁ። ይሄ ሰው ይላልው መንገደኛ አይደል። it's a divine connection። it's a divine connection። በንዕማን ሀገር ብዙ ለምጻሞች አሉ፣ ግን የተፈወሰው አንድ ሰው ብቻ ነው። ኢየሱስ እኮ እንደዚህ አለው። ኤልሳ ግን አለ የፈወሰው አንድ ሰው ብቻ ነው። አያችሁ የእግዚአብሔር ቅባት እግዚአብሔር ሰዎች ወደ ህይወታችሁ ሲልክ you have to recognize the anointing and connect ከዛስ impart ከዛ በኋላ ቀንበር መሰበር የሚጀምረው ያን ጊዜ ነው። አያችሁ አንዳንድ ቀንበር ለብቻ አይሰበርም። በሬን ዘግጄ እየሰበርኩት ነው you need help እገዙኝ ማለት አለበት። praise God። you need a higher level of anointing። ቅባት ሁሉ አንዳንዱ ሁኛም ተቀብተናል እሱ ብቻ ነው አይደለም ኢየሱ የተለየ ነው። እሱ የተለየ ነው። there is another anointing, another level። እዚህ ቤት ስትመጣ ሌላ ሌቭል አለ። የእውነት ነገራችሁ እዚህ ቤት ስገባ I believe higher level anointing አለ። ሰዎች በህይወታቸው የሚሰሩት ሚስቴክ ይሄ ነው። የእግዚአብሔር ቅባት ቀንበርን ይሰብራል including poverty። አሜን አሜን። ዛሬ ለአንድ ሰው እምነት ሆኗል። እስቲ ካላችሁበት ተነሱ። praise God hallelujah in the mighty name of Jesus in the mighty name of Jesus hallelujah። እግዚአብሔር ወደ ህይወትህ የላከው ማን ነው? ወደ ህይወትሽ የላከው ማን ነው? yes confusion ይነሳል። የሚሰበር ቀንበር አለ። pray በልሳኖቻችሁ በመንፈስ የተሞላችሁ በልሳን ጸልዩ። ሃሌሉያ thank you holy spirit thank you holy spirit thank you holy spirit thank you holy spirit። በሰፈር ካሉ ሰዎች ሁሉ የሚለይ ወደ አንተ ቤት የገባው ቅባት ነው። ወደ ሰፈር ወደ ቤት ያስተናገድከው ያከበርከው የተቀበልከው ግባልኝ ያልከው ያ ቅባት ነው። ጎረቤት ሁሉ በረሃብ ሲያልቅ በበረከት የሚያኖርህ in the mighty name of Jesus it's the anointing። pray በልሳኖቻችሁ in the mighty name of Jesus yes
የብዙ ሰዎችን ህይወት ያናጋ፣ ስራቸውን ያናጋ፣ ኢኮኖሚያቸውን ያናጋ፣ ራእያቸውን እቅዳቸውን ሁሉ ምን አድርጎ ያስቀረ ነገር ወደ አንቺ ቤት የማይገባበት ምክንያት ይሄ ነው። የተቀበልሽው ቅባት አለ፣ ያስተናገርሽው ቅባት አለ፣ ያከበርከው ቅባት አለ። There is an anointing in the house. Ara hallelujah. Je kalatiano maso proloveni. In the mighty name of Jesus. ደህንነትን የሚሰብር የእግዚአብሔር ቅባት እዚህ ቤት አለ። ማጣትን የሚሰብር የእግዚአብሔር ቅባት እዚህ ቤት አለ። በጌታ በኢየሱስ ስም የሚሰብር የእግዚአብሔር ቅባት እዚህ ቤት አለ ነው ያልኩት። ኤልያስም መልሶ እንዲህ አላት፣ አይዞሽ አትፍሪ፣ ወደ ቤት ገብተሽ እንዳልሽው አድርጊ። በመጀመሪያ ግን ከዛችው ካለችው ትንሽ እንጎቻ ጋግረሽ አምጪልኝ። ከዚያም ለራስሽና ለልጅሽ ጋግሪ። የእስራኤል አምላክ እግዚአብሔር እንዲህ ይላል። ዛሬ ለአንድ ሰው እግዚአብሔር እንዲህ ይላል፣ እግዚአብሔር ለምድሪቱ ዝናብ እስከሚሰጥበት ዕለት ድረስ ከማድጋው ዱቄት አይጠፋም፣ ከማሰሮ ዘይት አያልቅም። እርሷም ሄዳ ኤልያስ እንዳላት አደረገች። በኤልያስ በተናገረው የእግዚአብሔር ቃል መሰረት ከምድር ከማድጋው ዱቄት አልጠፋም፣ ከማሰሮው ዘይት አላለቀም። ለምን ሲባል ያስተናገደችው ቅባት አለ፣ የተቀበለችው ቅባት አለ፣ ያመነችበት ቅባት አለ። ዛሬ በጌታ በኢየሱስ ስም ብርሃን ይሁንላችሁ። ቀኝ እጃችሁን ከፍ አድርጉ። yes pray ሃሌሉያ። በቤቱ ላይ የሚሰራው በዚህ ቤት ላይ የሚሰራውን anointing እውቅና እየሰጣችሁ ጸልዩ። በዚህ ቤት የሚሰራውን ያልካችሁ በዚህ ቤት ላይ የሚሰራ ቅባት አለ። believe me፣ በዚህ ቤት ላይ የሰው ቤት ሁሉ ሲቀየር ያንቺ ቤት ሌላ ይሆናል። የሚያስመልጥ የሚያሻግር ጨለማውን ዘመን የሚያሳልፍ ለሰው ሁሉ ትንግርት የሚያደርግሽ የእግዚአብሔር ቅባት እዚህ አለ። ቀኝ እጃችሁን አንሱና እዚህ ቤት ለተቀመጠው ለእግዚአብሔር ቅባት እውቅና ስጡ። pray በልሳኖች አጸልዩ። pray in the spirit pray ዝም አትበሉ። የካላቦና ማሳ ፕሮሌቬዲያ you are here to impart anointing። ለጫወታ አልመጣንም፣ ለቀልድ አልመጣንም፣ ለመጫው አልመጣንም። እዚህ ቤት ቅባት እንዳለ ገብቶን መተናል። በጨለማ የተሰወረውን የሚያወጣ ቅባት እንዳለ ገብቶን መተናል። ያንን ቅባት ኦነር ልናረግ መተናል። we are here to acknowledge the anointing. pray ለ30 ሰከንድ በልሳኖቻችሁ እየተካፈላችሁ ነው። something is happening። ጄንታ ፕራዲያኖ ማሳፖሮሎቬዲያ ብዙ ጊዜ መጥቻለሁ አትበሉ፣ አቀዋለሁ አትበሉ፣ አይቻለሁ አትበሉ፣ ልምዴ ነው አትበሉ። there is a different kind of anointing። እውቅና እየሰጣችሁ በዚህ ቤት ስላስቀመጥከው ቅባት አባቱ አመሰግናለሁ እያላችሁ I am under this anointing እያላችሁ whoa yes Pakalofano maso prolovedia yes familiarity እየወጣ ልምምዳችሁን ዞር አድርጉና ዛሬ የእግዚአብሔርን ሰው አይታችሁ እንደማታውቁ፣ ከአፉ ቃል ሰምታችሁ እንደማታውቁ፣ ሰላም ብላችሁት እንደማታውቁ፣ አይታችሁ እንደማታውቁ እግዚአብሔር በዚህ ቤት ላይ ያስቀመጠውን ቅባት እውቅና ስጡ። yes